ማርያም አትነግሪኝ፣ ልቀቀኝ። እንዴ እሺ ይቅርታ። ኧረ እባክህ የልብህን ካደረስክ በኋላ ሁሌም ይቅርታ። እንዴ እሺ ከይቅርታ በላይ ምን ልበልሽ? አልፈልግም። ሁሌም ልጋብዝሽ ብለህ ከቤት ታስወጣኝና ከዛም ከመንገድ ታባረኛለህ። አንቺም እኮ ለኔ አታስቢልኝም። ይዤሽ በወጣ ቁጥር የሚታይሽ ውድ ነገር ነው። አቅም ከሌለህ አርፈ መቀመጥ ነዋ። ያው በርገርና ፒዛ በጋብዝሽም እኮ ፊትሽ አይቀየርም። ያው ነው ነው። ይመች። ቻው። እሺ ይቅርታ። እሺ አሁን ሳምቡሳ ትፈልጊያለሽ? ከበርገር ወደ ሳምቡሳ። ዋናው ፍቅሩ ነው። በፍቅር ከተበላ ሳምቡሳ በርገር ነው። ነይ አሁን እንሂድ። እሺ ፈቀቅ በይ። አንተ ኬቢ ምንድን ነው? መጣሁ። አንተ ባላየለት ታልፈኝ ነበር። ባይሽም አልፍሻለሁ። ከሰው ጋር አይደለም። ምንድነው ኬቢ እያለ የሚያስጠራሽ? እኔ የት እያለሁ ሌላ ቦታ ልጋብዛት ነው? እና እሷ ቆቆርና ሻይ አትወድማ? አትወድም? ሰላም፣ ማርያም እባላለሁ። የኬቢ እህት ነኝ። ሰላም፣ ሻይ ልጋብዝሽ? አንዴ ከቀመስሽ ሱስ የሚሆን ሻይ ነው ማፈላው። ነይ። ወይዘሮ ሃና አዶ ዝጌና ወየትባና ሃባና የታባ የናቃት ወይዘሮ ሃና አዶ ዝጌና ወየትባና ሃባና። ተመችሽ? በጣም ቆንጆ ነው። ሂሳቡ ስንት ነው? በጣም ቅናሽ ነው። 400 ብር ብቻ። ለሻይና ቆቆርና 400 ብር? ኦኬ፣ እኔ እሰጣታለሁ። አይ ችግር የለውም፣ እኔ እሰጣታለሁ። ከፋኝ እንደገና በዚህ እንኳን ላግኝህ። ከፋኝ እንደገና መረረኝ። እህት በጣም ነው ደስ የምትለው አይደል? ሰራችልኝ። ወይኔ 400 ብር። ሰርፕራይዙ ጸድ አድርገን እናዘጋጀዋለን። በኔ ጣዩ ፍቅሬንማ እንደገፋሽ አትቀሪ። ይሄንማ ማየት አለበት። ሄሎ፣ ሚስትህና የልብ ጓደኛ አሽሽ ገዳሚ እያሉልህ ነው። ቶሎና። የት ናቸው? ሰፈር። ምን ነው ሳም? ከእናንተ በፍጹም ይሄን አልጠበቅም። ይኸውልህ ሳም፣ እንዳሰብከው አይደለም። ምን አሰብክ? ቆይ ከቤት ጋር ሌላ ነገር እንዳለኝ እያሰብክ ነው እንዴ? እኔ በሌለውበት ተገናኝታችሁ ምን እንዳስብ ጠብቀህ ነበር? ሰውዬ፣ በአንተ ላይማ ሌላ ነገር አይታሰብም። እሺ ገደል ግቢሽ። ልደትን ሰርፕራይዝ ልናደርግ እያወራን ነበር። አይ አፈረጥሽው። አታም እንዴ? ምንም ለሰርፕራይዝ አይመችም። እንደዛ አትሉም እንዴ? እኔ እኮ ተደውሎ ሲነገረኝ ተናድጄ። ይኸውልህ ሳም፣ ለውሳኔ መቸኮል ዋጋ ያስከፍላል። ዘንድሮ ሰው ዋሽቶ ሲያጣላ እንጂ ዋሽቶ ሲያስታርቅ አላየንም። ስለዚህ አይንህን እንጂ የሰው ወሬን አትመን። ምን ነው ማርዬ? ማዘር አለች? አዎ አለች። ምን ሆነሽ ነው? ወይ ባት ይሄ አመት ለኔ አልሆነልኝም። የሆንሽውን በግልጽ አትናገሪም እንዴ? ስራ ለመቀጠር ሄጄ ነበር ግን አልሆነልኝም። ሁሉም በጊዜው እንደሚሆን እኮ ነግሬሽ ነበር። ለምንድን ነው የምትጨነቂው? አዎ ግን ባለፈው ውጤት ሳይመጣልኝ ቀረ። አሁን ደግሞ ይሄ ስራ አልተሳካልኝ። ምናልባት ላንቺ አላለው። ፈጣሪ ሲፈቅድ ሁሉም ይሳካል። ምንድን ነው የሚያስቅሽ? ወንድሜ እኔ እንዳይከፋኝ የማታደርገው ነገር የለማ። ለማንኛውም ስቀልድ ነው። ዛሬ ማዘሮ ምን ይባላል? ማርዬ ወንድሜ ውጤት ተለቀቀ። እኔ እኮ አንቺን በማስተማሬ እኮራለሁ። መቼስ አኩተሽኛል። እንዴት ልንገርህ? ማርዬ ምን ሆነሽ ነው? ማን አስከፍቶሽ ነው? ወጣትነትን ሳሰስብ እኔን በማስተማር ኃላፊነት ውስጥ ተጠምደህ፣ እኔ ግን አንተን ማስደሰት አልቻልኩ። አይሳካ። እህቴ እኔ እኮ አንቺን ከፍዬ ያስተማርኩሽ ጥሩ ደረጃ ላይ ደርሰሽ ደስተኛ እንድትሆን እንጂ እንዲከፋሽ እኮ አይደለም። አውቃለሁ የኔ ጀግና። እኔ እስካለሁ ድረስ ምንም ቢፈጠር እንዳታስቢ። ከፈጣሪ በታች በወንድምሽ ሙሉ እምነት ይኖርሽ። ወንድሜ አመሰግናለሁ። እሺ ጭንቀቴን እንዴት እንዳቀለልክልኝ ብታይ። አንቺ ማለት እኮ ብቸኛው እህቴ ነሽ። ስለዚህ መቼም ቢሆን ከፍቶሽ እንዳለ። አሁን ግቢና ልብስሽን ቀይር። እጂ አንቺ ወንድሜ
ምን እየሰራሽ ነው? ምንም ደግሞ እየገኛ እየበላው ነው። እሱማ ያዩሽ ነው እየበላሽ ነው። ላጉርስ ብለሽ የሌብነትሽ ተባባሪ ልታደርጊኝ ነው? ምን? የቤታችን ስኳር በምን እንደሚያልቅ አሁን ደርሰንበታል። ስለዚህ ማዘሯ የፈለከውን አድርግልሃለሁ፣ ግን ለማዘሯ አትንገራት። አረ ነይ አሁን ዘፈን ከፍትልሻለሁ፣ ትጨፍሪያታለሽ። በቃ ዳቦ ይነምጣ ደንሺ ስልሽ እንዳላገጥሽው ቲክቶክ ላይ ፖስት አደርግልሻለሁ። እንዴ እንደዛ አልተነጋገርንም። አምጣው ስልኩ አምጣው። ሲስጥላ በእግዚአብሔር ወዴት ነው? ምን አገባ? መሄድ የምትችይው እኔ ያልኩሽ ነገር ስታደርጊ ብቻ ነው። ምንድነው እሱ? እባክህ አንደኛ ሸሚዜን ትተኩሽልኛለሽ፣ ሁለተኛ ጫማዬን ትጠርጊልኛለሽ፣ ሶስተኛ ምግብ ሰርተሽልኝ ነው መሄድ የምትችይው። ተው እንጂ እኛ አባወራ። አረ ጨረሽ? አንተ ራሱ ጨረስ። ያልኩሽን ነገር ሳታደርጊ ብትሄጂ እንዲህ አጋጭሻለሁ። እሱን እናያለን። ደፋር አንቺ እማዬ ከጀርባ ናት። አገኝሻለሁ አንቺ አመዳም። አባሻውዝ ባንጨርሂ ሳሚቷ ይልሃል። አንቺ ወንዲላ እያየሽ አትሄጂም? እዚህ ሰፈር ድሮ ሰው ሲያምርበት መች ተወዱና ዋ ሙሉን አበስብሽሽ እንዳትመለሽ። በቃት ወይ በእናትህ አጨቅጭቀኝ። አንተ ምን ችግር አለ? 200 ብር እኮ ነው የምታበድረኝ። ትበደራለህ አክፍል። ስለዚህ አልሰጥም ነው? አዎ ምን ታስፈራራኛለህ? ወይዘሮ ሃና አረ በህፃኑ 200 ብር ብቻ በድረኝ ለዛሬ። ና ወደዛ አንካ ይመች ትሽ ደነግጥ ልቤ ለሌላ ልቡን አይሰጥም ከቶ ምን ቆንጆ ቢኖር የሚደነቁበት እንደ ፍቅር እኮ የሚያዝናና ነገር የለም። እንዴት ቢኖረንም ባይኖረንም ሁልጊዜ ደስተኞች ነን። በፍቅር ውስጥ ስንኖር ያለን ነገር እንጂ ጉለታችን አይታየንም። የደስታችን ምንጭ ከልብ መዋደዳችን ነው። ከልብ የሚዋደድ ደግሞ ሁሌም ደስተኛ ነው። ብርሃን በሞላ ልዩ ተፈጥሮ እንዴት ነህ ፈላው? ጊዜው ደርሰው ፋሚሊዎችን ላስተዋውቅሽ ነው አይደል? ምን ነው ቤተሰብ ትውውቅ ነው ወይስ ጦርነትን ይዘኝ የመጣው? አልገባኝም። ምን አይነት ጉራንጉር ውስጥ ነው ይዘኝ የመጣው? ተወልጄ ያደኩበት ሰፈር እኮ ነው። አየሁት እኮ እዚህ ጉራንጉር ውስጥ ተወልደ። ግን እኔ ማፍቀሬ ይገርማል። አንቺን ማፍቀሬ ከሰፈሩ ጋር ምን አገናኘው? ስንቱ ባለ ሀብት እየለመነ ሰፈሬ ጉራንጉር ቢሆንም እዚህ ያለው መተሳሰብና ፍቅር ስላላየሽው አልፈርድብሽም። ዝም በል እባክህ። ካሁን በኋላ አታቀኝም አላቀህም። ድጋሚ ስልኬ ላይ እንዳትደውል ብትይኝም አልደውልልሽም። ፍቅር ለማይገባው ፍቅር ማሳየት ድንጋይ ላይ ውሃ እንደማፍሰስ ነው። ሴትነትሽ ደግሞ በቁሳቁስ አትሽጪው።